ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። ማራናታ በሚል መሪ ቃል የልጆች ኮንፈረንስ ተካሄደ። በሃይማኖትና እምነት ጉዳዮች ላይ ያተኮረ የጋራ የምክክር መድረክ ተካሄደ። ከውጪ በሱዳን ጦርነት ውስጥ ክርስቲያኖች ከፍተኛ ስደት እየተጋፈጡ ነው ተባለ። ማራናታ በሚል መሪ ቃል የልጆች ኮንፈረንስ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በቡራዩ ከታ አጥቢያ ማራናታ በሚል መሪ ቃል የልጆች ኮንፈረንስ ተካሂደዋል። የኮንፈረንሱ ዓላማ ቤተሰቦች ልጆችና ራሳቸውን ለጌታ ምጽአት እያዘጋጁ ለማንቃት ሲሆን ልጆች የተለያዩ ፕሮግራሞችን አቅርበዋል። እንዲሁም የሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆችና ወጣቶች አገልግሎት ክፍል ኃላፊ የሆኑት መጋቢ ሽመልስ ጠጂ ንቁ ሁሉ ነገር መጨረሻ አለው በሚል ርዕስ የእግዚአብሔር ቃል አካፍለዋል። ለልጆች በመጸለይ በርካታ ልጆች ከአጋንንት እስራት ተፈተዋል። አዘጋጆች ጌታ መልካም ጊዜ እንደሰጣቸው ገልጸዋል። በሃይማኖትና እምነት ጉዳዮች ላይ ያተኮረ የጋራ የምክክር መድረክ ተካሄደ። የሰላም ሚኒስቴር ከሁሉም ክልሎችና ከሁለቱ ከተማ አስተዳደሮች ጋር ከተውጣጡ የዘርፉ የስራ ኃላፊዎችና ባለሙያዎች ጋር የ2018 በጀት ዓመት የ11 ወራት የስራ አፈጻጸም ግምገማ፣ የልምድ ልውውጥና የቀጣይ አቅጣጫ ምክክር መድረክ ተካሂደዋል። በመድረኩ ላይ የመክፈቻ ንግግር ያደረጉት በሰላም ሚኒስቴር የሃይማኖትና እምነት ጉዳዮች መሪ ስራ አስፈጻሚ አምባሳደር እሸቱ ደሴ ሃይማኖትና እምነት ሰላምን ለማጠናከር ህብረ ብሔራዊ አንድነትን ለማጎልበትና የወጣቶችን ስነ ምግባር ለመገንባት ያላቸው አስተዋጽኦ በልዩ ትኩረት ሊታይ እንደሚገባ ገልጸዋል። አክለውም በሃይማኖት ስም የሚፈጠሩ ውጥረቶችና ህገወጥ አሰራሮችን በማረም ዘላቂ ሰላምና ማህበራዊ መረጋጋትን ለማስፈን የመንግስትና የሃይማኖት ተቋማት ጠንካራ ተቋማዊ ቅንጅት ወሳኝ መሆኑን አጽንኦት ሰጥተው ተናግረዋል። በዕለቱ የሃይማኖት ምዝገባ ዴስክ ኃላፊ የሆኑት አቶ ተስፋዬ ሙለታ የሚኒስቴር መስሪያ ቤት እቅድ አፈጻጸምና በዘርፉ የተሰራ የዳሰሳ ጥናት የቀረበ ሲሆን የሁሉም ክልሎችና ከተማ አስተዳደሮች የሃይማኖትና እምነት ጉዳዮች ሪፖርትና ተሞክሮ ቀርቦ ሰፊ ውይይት ተደርጎበታል። ይህ የምክክር መድረክ በነገው ዕለትም የሚቀጥል ሲሆን ሲጠናቀቅም ለቀጣይ ስራዎች ስኬታማነት ግልጽ የሆኑ የጋራ አቅጣጫዎች ይቀመጣሉ ተብሎ ይጠበቃል። መረጃው የሰላም ሚኒስቴር ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የልጆች አስተማሪዎች ስልጠና ተካሄደ። በመገናኛ ሙሉ ወንጌል አጥቢያ በተካሄደው የልጆች አስተማሪዎች ስልጠና ላይ ከተለያዩ አጥቢያዎች የተውጣጡ 55 አስተማሪዎች ተገኝተዋል። የደቡብ ምስራቅ አዲስ አበባና አካባቢው ክልል የወጣቶች ክፍል ኃላፊ የሆኑት ፓስተር ኤልያስ አየለ የመክፈቻ ንግግር በማድረግ በዝማሬ አገልግለዋል። በመቀጠል የልጆች ዓለም የአስተማሪ አይነቶች፣ የልጆች ዕድሜና ባህሪ፣ አስተማሪዎች እንዴት ማስተማር እንዳለባቸው በሚሉ ርዕሰ ጉዳዮች ስልጠና የተሰጠ ሲሆን ስልጠናውን እህት ማርሴ፣ እህት ኢትዮፕ፣ እህት ሩት በጋራ በመሆን ሰጥተዋል። ከስልጠናው በኋላ የአንድነት የጨዋታ የውይይት ጊዜ ተካሂደዋል። የክላስተር 2 አስተባባሪ የሆነችው እህት ዲቦራ ደምሴ እንደገለጸችው ስልጠናው ልጆች እንዴት ባለ መንገድ ማስተማር እንዳለብን፣ ልጆች ከእድሜያቸው አንጻር እንዴት ማስተማር እንዳለብን ግንዛቤ የሚያስጨብጥና ዛሬ ላይ ሆኖ የልጆችን ነገ ከእግዚአብሔር ቃል አንጻር በደንብ በመቅረጽ ማሳመር እንደሚቻልና እግዚአብሔር የሚፈራ የሚያከብር ትውልድ ለመፍጠር በእጅጉ የሚረዳ ስልጠና እንደነበረ ለዝግጅት ክፍላችን ገልጸዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናመራለን። በሱዳን ጦርነት ውስጥ ክርስቲያኖች ከፍተኛ እየተጋፈጡ ነው ተባለ። በሱዳን ለ4ኛ ዓመት የቀጠለው የእርስ በርስ ጦርነት በአገሪቱ ያሉ ክርስቲያኖች ላይ ከባድ ስደትና ጥቃት እያስከተለ መሆኑን ኦፕን ዶርስ ዩኤስ ገለጸ። ድርጅቱ ሱዳንን በዓለም ላይ ከፍተኛ የክርስቲያን ስደት ካለባቸው ሀገሮች መካከል አንዱ አድርጎ መድቧታል። በሱዳን ጦር ኃይሎችና
በአርኤስኤፍ መካከል ከ2023 ጀምሮ የተካሄደው ግጭት ሚሊዮኖችን ከቤታቸው አፈናቅሏል። ከ160 በላይ አብያተ ክርስቲያናትም ተጎድተዋል ወይም ወድሟል ተብሏል። በኦምዱርማን አርኤስኤፍ ተዋጊዎች በጸሎት ስነ ስርዓት ወቅት የሰማዕታት ቤተ ክርስቲያንን በማጥቃት አማኞችን ደብድበዋል። ከወላጅ አልባ ሕጻናት ማዕከልም ልጆችን ለመውሰድ ሙከራ መደረጉም ተገልጿል። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ የሃይማኖት ስደት ክሶችን ቢያስተባብሉም አንዳንድ የክርስቲያን መሪዎች መንግስት አማኞችንና አብያተ ክርስቲያናትን መጠበቅ አልቻለም ሲሉ ይከሳሉ። ዘገባው የሲቢኤን ነው። በቤልፋስት የተከሰተውን ጥቃት ተከትሎ የተቀሰቀሰው የዘር የጥላቻ አመጽ የሃይማኖት መሪዎች ኮነኑ። በሰሜን አይርላንድ ዋና ከተማ ቤልፋስት አንድ የ30 ዓመት ሱዳናዊ ግለሰብ የፈጸመውን የጥቃት ሰበብ በማድረግ ማክሰኞ ምሽት የተቀሰቀሰው መጠነ ሰፊ ጸረ ስደተኛ አመጽ የሃይማኖት መሪዎችና የመንግስት ባለስልጣናት በጽኑ አወገዙ። ጥቃቱን ተከትሎ በምስራቅ ቤልፋስት በተቀሰቀሰው ሁከት በርካታ መኖሪያ ቤቶች፣ ተሽከርካሪዎችና የህዝብ አውቶቡሶች በእሳት የወደሙ ሲሆን ንጹሃን ዜጎችም ከቀያቸው ተሰደዋል። የአይርላንድ የሜቶዲስት እና የቅዱስ እንድሪያስ አብያተ ክርስቲያናት መሪዎች ህብረተሰቡ እንዲረጋጋ የጠየቁ ሲሆን በጥቃቱ የተጎዱትን ወገኖች ለመርዳትና የሰላም መሳሪያ ለመሆን ጥሪ አቅርበዋል። የሀገሪቱ የፍትህ ሚኒስተር ናኦሚ ሎንግ በበኩላቸው የጽንፈኛ ቀኝ ክንፍ አክቲቪስቶች የደረሰውን ጥቃት እንደ መሳሪያ በመጠቀም ማህበራዊ ሚዲያ ላይ የዘር ጥላቻና ሁከት እየቀሰቀሱ መሆኑን ገልጸው ድርጊቱ ፍጹም ዘረኝነት ሲሉ አውግዘውታል። ፖሊስ ጥቃቱ ከሽብርተኝነት ጋር ግንኙነት እንደሌለው አስታውቆ ምርመራውን ቀጥሏል። ዘገባው የክርስቲያን ፕሪሚየር ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። ማራናታ በሚል መሪ ቃል የልጆች ኮንፈረንስ ተካሄደ። በሃይማኖትና እምነት ጉዳዮች ላይ ያተኮረ የጋራ የምክክር መድረክ ተካሄደ። ከውጪ በሱዳን ጦርነት ውስጥ ክርስቲያኖች ከፍተኛ ስደት እየተጋፈጡ ነው ተባለ። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ለሰዓቱ ያዘጋጀ ነው ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎቻችን ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያቀረብኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነህ በጋራ በመሆን ነበረ። ውድ ተመልካቾቻችን ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።